ለእኔ የጠቀመኝ ለእናንተም ይጠቅማችኋል በማለት ዛሬ በአዲስ ነገር መጥቻላችኋለሁ። በተለይ እንደኔ በስደት ዓለም ያላችሁ እህቶቼ መቼም ሁለት ጊዜ በሰው ሀገር አንኖርም። አንድ ቀን ወደ ሀገራችን እንገባለን ጊዜው ሲደርስ ብዬ አስባለሁ። እንግዲህ የዛሬው ቪዲዮ ትንሽ ይረዝምባችኋል። ቢረዝምባችሁም ግን ጊዜያችሁን ወስዳችሁ ብትሰሙት አሪፍ ነው ባይ ነኝ። ይጠቅማችኋል እንጂ አይጎዳችሁም። እንዴኔ ማለት ነው። ልሰራበት የወደድኩት ነገር ምንድን ነው? ብዙ ልጆች ትማሩበት አላችሁ። ካያችሁት፣ ከሰማችሁት፣ ከተመለከታችሁት ብዙዎቻችሁ ትማሩበት አላችሁ በማለት ነው ይህን ቪዲዮ ልሰራ የወደድኩት እንጂ እኔ እንደዚህ በቪዲዮም እየመጣሁኝም አይደለም። ነገር ግን ይጠቅማችኋል ብዬ አስባለሁ። ዛሬ ልነግራችሁ የመጣሁት እንግዲህ ስለ ካርጎ ነው። ስለ ካርጎ ነው ልነግራችሁ የመጣሁት። ስለ ካርጎ ልነግራችሁ የመጣሁት ለምንድን ነው? ከራሴ ስላየው ስለተሞከርኩት ነገር ምን ምን ይሻላል፣ እንዴትስ ነው፣ ምን ብናረግ ይሻላል የሚል ነው ይዤላችሁ የመጣሁት። እስከ መጨረሻው ቪዲዮዬን ስሙት፣ ይጠቅማችኋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በዚህ ቪዲዮ ብቅ ብዬላችኋለሁ። ይህን ቪዲዮ ሰምታችሁ ሀሳብ አስተያየታችሁን ስጡ። ሁለተኛ እንዲሰራላችሁን ከፈለጋችሁ ጥያቄያችሁን ከስር እንዲታስቀምጡ በአክብሮትና በትህትና እጠይቃለሁኝ። ይህን ልላችሁ የፈለኩት ምንድን ነው፣ እኔ ልክም አለው ወጥቷልም። ለዛ ነው ይህን ቪዲዮ ልሰራላችሁ የወደድኩት። ምክንያቱም ብዙ እህቶች ትማሩበት አላችሁ ብዬ ስለፈለኩኝ ነው እንጂ ያለ መስራት ዝም ማለት እችላለሁ። ግን ትማሩበት አላችሁ እና እስከ መጨረሻው ድረስ እንዲሰሙት። እንደገና ደግሞ ልነግራችሁ የምፈልገው ነገር ቢኖር ጥያቄ ካላችሁ ከስር አስቀምጡልኝ። ጥያቄያችሁን እመልስላችኋለሁ። ቀጣይ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ እኔ ካርጎ አድርጌያለሁ። ካርጎ ያደረኩት በእኔ ስም አይደለም፣ በሲስተር ስም ነው ያደረኩት። እንዴት አንቺ ሳትሄጂ ለምን አደረግሽ የሚል ጥያቄ ሊመጣ ይችላል። አይ ነው እሱን ደግሞ እነግራችኋለሁ ማለት ነው። እኔ በሲስተር ነው ያደረኩት። ካርጎ እንግዲህ ወጥቷል። በእሷ ነው የላኩት። በአንድ ነገር ልነግራችሁ የምፈልገው ግን በሰው ስትልኩና በራሳችሁ ስትልኩ አንድ አይደለም። በራሳችሁ ስም ልካችሁ ሂዳችሁም ራሳችሁ የምታወጡ ሰዎች ይህና እኔ በዘመድ የምትልኩት ዘመድ የሚያወጣላችሁ አንድ አይደለም። በራሳችሁ ሂዳችሁ የምታወጡት ትንሽ ቀንሳል። በእናንተ ስም በዚህ ልካችሁ ግን እዛ ዘመድ የሚያወጣው ከሆነ ግን እንትን ይላል፣ ትንሽ ይጨምራል። ይህንን ነው የምላችሁ። እንዲሁ ግን ልነግራችሁ የሚገባው ነገር ምን አለ መሰላችሁ? እንዲሁ ከቻላችሁ የሚሰበሩ እቃዎችን ባትልኩ። ሀገራችን እቃ ሞልቷል። እውነቴን ነው የምላችሁ። ይህን ያልኩባችሁ ምክንያት ምንድን ነው መሰላችሁ? ከዚህ እኮ ሲሄድ ምንም አይሆንባችሁ እቃችሁ። ቲቪም ላኩ፣ ፌርሙስም ላኩ፣ ምንም አይነት እቃ ላኩ። ከዚህ ሲሄድ ምንም አይሰበርባችሁ። የሚሰብሩባችሁ የት ነው? እዛ የሚሰብሩት ለምንድን ነው? ሲያወጡ እየወጡ ይወረውሩታል። እየወጡ ሲወረውሩት ይሰበራል። አያችሁ? በተለይ ቲቪ እየገዛችሁ የምትልኩ እህቶች፣ ቲቪ ይዘን እንሂድ ብላችሁ ይዛችሁ የምትሄዱ እህቶቼ ታለቅሳላችሁ። አገራችሁ ግዙ። በነገራችን ላይ አገራችን ገብተን ይህንን ያህል ሺህ ብር እንዴት እናወጣለን የሚባል ጥያቄ አለ። እሱንም ጥያቄ ልንገራችሁ። ለምሳሌ ኢትዮጵያ እህት ወንድም ይኖራችኋል ብዬ አስባለሁ። እናንተ ሳትሄዱ የምትፈልጓቸውን እቃዎች እዚህ እየሰራችሁ እየሰጣችሁ እነዚያን እቃዎች እየገዙ እንዲያስቀምጡላችሁ ትችላላችሁ። አንድ ነገር ልንገራችሁ። ከዚህ በኪሎ ትከፍላላችሁ። አሁን እንዲሁም ኪሎ 12 ብር ገብቷል። በኪሎ ትከፍላላችሁ። 1 ኪሎ 12 ብር ገብቷል። አሁን በኪሎ ትከፍላላችሁ። እህ በሉኝ። እዛ መውጫ ትከፍላላችሁ። እህ በሉኝ። ማስጫኛ አለ በሉኝ። እህ በሉኝ።
እኔ ለምን ታርጎ ያደረኩት ለምን ነው? እኔ ምንም ነገር ያወጣሁበት ነገር ስለሌለ ነው። ምንም ያወጣሁበት ነገር የለም። ገባችሁ? አላወጣሁበትም። እዚህ ልብስም ይሁን ምንም ይሁን ምንም እኔ እቃ ራሱ የላኩት ብዙም አይደለም፣ ግን እቃ ይሰበራል። የሚሰበር እቃ ከባድ ነው። እንደዛ እየወረወሩት ትንሽዬ ቪዲዮ አስገባላችኋለሁ። እንደዛ እየወረወሩት ለምን ነው? እንዴት ነው የማይሰበረው ቲቪ? እንዴት ነው የማይሰበረው ፌርሙስ? እንዴት ነው የማይሰበረው ሳህን? ይሰበራል። አንድ ነገር ደግሞ ልነግራችሁ የምፈልገው ነገር ካርጎ ስታረጉ ማድረግ ያለባችሁ ነገር ለምን አዲስ እቃ ገዝታችሁ ወረቀት የምትባል ለዋ ላይ እንዳይኖር እስቲ ሻወር በሉ ልብስ በሉ ምንም ቢሆን ለምሳሌ አሁን ፌርሙስ ራሱ አዲስ ፌርሙስ ትገዛላችሁ አይደል? አዲስ ፌርሙስ ገዝታችሁ ውስጡ ወረቀት አለው። እሱን ማውጣት አለባችሁ ውዶቼ። እሱን ታላወጣችሁ ቀረጥ ደህና አድርጎ ነው የሚበላችሁ፣ ይበላችኋል። ልብስ አዲስ ልብስ ገዝታችሁ እራስታችሁ እንኳን አንድ ልብስ እዚህ ጋር ወረቀት እንዳትተው፣ ወረቀቱን ቆርጣችሁ ጣሉ። በቃ ልብስ አዲስ ልብስ ስትገዙ ወረቀት የምትባል እላው ላይ እንዳታስቀምጡ። አንድ ሁለት ደግሞ በተለይ ከሸይን ወይም ደግሞ ከቴሙ ልብስ እንትን ጫማ ሲመጣ በፌስታል ታሽጎ ምናምን ነው ውስጡ ላይ ጫማው ውስጥ የሆነ ወረቀት ምናምን ያደርጉበታል። እሱ ወረቀት ማውጣት አለባችሁ። ፌስታሉን መጣል አለባችሁ። ኖርማል ነው ማድረግ ያለባችሁ። ካርቶናችሁ ኖርማል ማለት ነው። ኖርማል ገባችሁ አይደለም? አንዳንዶቻችሁ አሁን ለምሳሌ እስቲ ሻወር ገዝታችሁ እስቲ ሻወር በካርቶን ሲመጣላችሁ ካርቶኑን እዛ ውስጥ የምታስገቡ ሰዎች አላችሁ። እናንተ ስህተት ነው። ቀረጥ በጣም ነው የሚበላችሁ ልጆች፣ ተጠንቀቁ። ይጠቅማችኋል። ይሄን ቪዲዮ ስሙት ቅመሞች፣ ለመላክም ለሚሄድም ለመውሰድ የሚያስባችሁ እህቶቼ፣ ማርያምን ቀረጥ ይበላችኋል። ተጠንቀቁ። አዲስ ነገር የተባለች አሁን ለምሳሌ ቲቪ ራሱ ገዝታችሁ የሆነ እንትን መስተዋቱ ላይ የሆነ እንትን ፕላስቲክ ነገር ምናምን አለው። እሱን ራሱ ልጣችሁ መጣል አለባችሁ። እንኳን እስተታሸገ ይዘሽ ለመሄድ እስተታሸገ ማይዘሽ ከሄድሽ ከገዛሽበት በላይ ቀረጥ ላፍ ያረግሻል። በቃ እዛው ታልሻለሽ። አለቀ። ይሄ ነው። ሌላ ነገር ደግሞ የምነግራችሁ ነገር ቢኖር ዝም ብላችሁ ኮተት አትሰብስቡ። ይቅርታ አድርጉልኝ ግን ይሄን ስል ኮተት አትሰብስቡ። ምንም አይጠቅምም። በተለይ ይሄ እነሱን ልብስ ምናምን ይሄን ኮተት እነሱ የሚሰጡችውን ጫማ ምናምን እንዲያቱ ይቅርባችሁ። የምሬን እምላችሁ ይቅርባችሁ። እዛ የምከፍሉት ብር ይገዛላችኋል። እኔ እግዚአብሔር ይመስገን እውነቴን ነው የምነግራችሁ። የላኩበት ምክንያት ምንድን ነው? ያለሁት ሰው ቤት ነው። ነገ የሆነ ነገር ቢፈጠር ገባችሁ? በጣም የምፈልጋቸው ነገሮች ስላሉ እዚህ ጋር ምንም ቢወዷችሁ ቢያከብሯችሁ ይችን የምታህል ጥፋት ታዩባችሁ በለበሳችሁት ልብስ ነው የሚልኳችሁ። ይህን ታውቃላችሁ። በለበሳችሁት ልብስ ነው የሚልኳችሁ። እንኳን ሌላ ልብስ ልትይዙ ቀርቶ አይደለም። ገባችሁ? ይሄ ነገር አለ። ይሄ ነገር ስላለ እንዲህ እኔ ይሄንን ዕቃ የለም እንዲህ ልኬ እንቅልፌን አልተኛም ብዬ የሆነ ቀን አሰብኩ። እንዲህ ትንሽ ብር ነው የበለጠ ይብላኝ በቃ እኔ እንደዚህ እያየው ይቺ ከዚህ የሆነ ነገር ቢፈጠር ይሄን ሁሉ ነገር ጥዬ ልሄድ ነው። እኔ በጣም እንትን ላይ ቴሙ ላይ በጣም ብዙ ልብሶች ፍሬ ያገኘኋቸው በጣም ከሚባል በላይ በጣም የሚያማምሩ ልብሶች ስላሉ ሌላም ነገር ብዙ ነገር ስላለ በእርግጥ ገዝቼው አይደለም። እኔ ምንም መሰብሰብ አልወድም እውነቱን ስነግራችሁ። ግን ተጥለው የማይኬዱ እቃዎች አሉ። እነሱ ስላሉ ነገ ወታ ተፈጠረ እነዚህን ሁሉ ጥዬ በለበስኩት ልብስ ነው የምትሸኘኝ ብዬ ወሰንኩ። በቃ ወሰንኩኝ። መቼ መሰላችሁ የላኩት? የእናንተ ጾም ማለት ሙስሊሞች የእናንተ ፍች እንደ ነገ ሊሆን እንደ ዛሬ ማለት ነው። እኔ ላኩኝ። በርሚልም ትችላላችሁ። እኔ ግን በካርቶን ነው የላኩት። እናንተ በበርሚልም ትችላላችሁ። እኔ 80 ኪሎ በሚስ 3 ካርቶን ነው አድርጌ። እንግዲህ አንደኛ ነገር የምነግራችሁ ነገር ቢኖር ደግሞ
ፌርሙስ፣ ብርጭቆ፣ ሳህን ያላችሁ ሰዎች በተለይ ፌርሙስ ውዶችዬ፣ ፌርሙስ ውዶች ያን ነገር ላሳያችሁ። ፌርሙስ ማለት ነው በሻርፕ በደንብ ጠቅልሉት። በደንብ በአንድ ሻርፕ ብቻ አይደለም ውዶች፣ በአንድ ሻርፕ ብቻ አይደለም፣ በሁለት ሻርፕ። አንዱን ሻርፕ ጠቅልላችሁ ከዛም በኋላ ደግሞ በሁለተኛ ሻርፕ ጠቅልላችሁ ይሄ ለዝግ የለም በለዝግ አንድ ዙር እንደዚህ አንድ ዙር ብቻ አንዲት ዙር ብቻ እንደዚህ አስይዙት። ለምን ካላችሁኝ እዛ ሄዳችሁ ስታወጡ እንደዚህ እያወጡ አይደለም የሚወረውሩት፣ እንዲህ እያወጡ እኮ ነው የሚወረውሩት። ቲቪ ነሽ አይፓድ ነሽ ምናምን ነሽ በቃ እንዲህ ነው የሚወረውሩላችሁ። ያኔ ሲወረውሩት ይድንላችኋል። ሻርቡ ትንሽ ያድነዋል። ዝም ብላችሁ የሆነ ብላችሁ እንዲህ አድርጋችሁ ከሆነ እቃ አታገኙም ማለት ነው። አለቀ። በተለይ ሳህን ምናምን የምትልኩ እህቶች በተለይ ተጠንቀቁ። እቃ የምትሰበስቡ እህቶች እቃ አትሰብስቡ። አገራችን ምርጥ ምርጥ እቃ አለ። እውነቴን ነው የምነግራችሁ። ማይክሮዌቭ በሉት ምን በሉት ሀገራችን አለ። እንዲሁም ሀገራችን ላይ ይረክሳል። ከዚህ የምናስጭንበት የምንወስድበት የምናወጣበት ኪሳራ ነው። በቃ እኔ እውነቱን ስነግራችሁ እዚህ ሆናችሁ የምትፈልጓቸው እቃዎች ግዙ። አለቀ። እዚህ ሆናችሁ የምትፈልጓቸውን እቃዎች እየገዛችሁ እህታችሁ ወይም ወንድማችሁ ቤት እዛ ሄደን ብር ማውጣት አንችልም ካላችሁ እዚህ ጋር እየሆናችሁ እዚህ አሁን ለምሳሌ አንድ ሳህን ወይም ደግሞ ብረት ድስት እዚህ ጋር 300 ብር 400 ብር የተያያዘ ልታወጪ ትችያለሽ ማለት ነው። 400 500 ብር መንዝረሽ በኢትዮጵያ ሌላም ነገር ጨምሮ ይገዛልሻል። ሀቢብቲ እንዳትሸወዱ። የጠቀመኝን ነው መካፈላችሁ። እውነቴን ነው የምላችሁ። እኔ ምንም ዕቃ እንደዚህ ድስት ምናምን ምን አንጋተተኝ? ለምን ብዬው መንጋተት ድስት ምናምን አልገዛም። እንደ ሀገሬ አለ ኦንላይን ላይ እዚህ ሆኖ መጥለብ ይቻላል እኮ። እዚህ ሆኖ መጥለብ አልኩኝ። አዎ እዚህ ሆናችሁ ለእህታችሁ ሸር አድርጋችሁ ማስጠለብ ትችላላችሁ። እግዚአብሔር ይመስገን አሁን የማንኛውም ሀገር ዕቃ እኛም ሀገር ነፍ አለ። ምንም የሚያስፈልገን ነገር የለም። ገባችሁ? ስለዚህ ተጠንቀቁ። እኔ ለራሳችሁ ብዬ ነው የምመክራችሁ። ለራሳችሁ ነው ይጠቅማችኋል ብዬ ነው ይሄን ቪዲዮ የሰራሁላችሁ። በእርግጥ አታውትም ይሄን ቪዲዮ፣ ምክንያቱም እንዲህ አይነት ነገር ስለማትፈልጉ አውቃለሁ። ነገር ግን የሚጠቅማችሁን ነገር ነው የሰራሁላችሁ። ትወዱታላችሁ። በሁለተኛ ጥያቄ ካላችሁ ጠይቁ፣ እመልስላችኋለሁ። አንድ ነገር ልነግራችሁ የሚገባ ነገር ቢኖር እንዲሁ ምንም የማይረባ ልብስ ይዛችሁ አትላኩ። በቃ ብራንድ ያልሆነ አዲስ ያልሆነ ልብስ በቃ ወይም ደግሞ አንድ ቀን በቃ ወይም ሁለት ቀን ለብሰው የጣሉት ነገር ካልሆነ በስተቀር እባካችሁ ልብስ እንትን አትበሉ፣ ይዛችሁ አትሄዱ። ምንም አይጠቅምም። በቃ የሚበላችሁ ብር ነው፣ ታርጎ ነው የሚበላችሁ። ምንም አይደለም። እውነቴን ነው የምነግራችሁ። ግን ይሄ አዲስ ነገር የገዙላችሁ ነገር ከሆነ ግን ይዛችሁ ሂዱ። አለቀ። ይህንን ነው የምመክራችሁ። ያለዛ ግን ዝም ብሎ የሚቤቱት የሚጥሉ በተለይ እንዲሁ አሮጌ ጫማ እውነት ይቅርባችሁ። ሲጀመር እኮ የእነሱን ጫማ እኮ እኛ መልበስ የለብንም። አንድ ጥያቄ ልንጠይቃችሁና ማርያምን የምሬ እኮ ነው። እነሱ ያረጉትን ጫማ እኮ እኛ ማድረግ የለብንም እኮ። በጫማችሁ ውስጥ የሚመጣው ነገር የምናውቀው ነገር የለም እኮ ወዶች። እዚህ ላይም ጥንቃቄ አድርጉ። እውነቴን ነው የምላችሁ። በተለይ ሽፍን ጫማ የእነሱን ጫማ አትልበሱ። እነሱ ለብሰው የሰጧችሁን ሽፍን ጫማ አትልበሱ ውዶችዬ። እውነቱን ነው የምነግራችሁ። አዲስ ገዝቶ ከሰጧችሁ ግን ኦኬ፣ አሮጌ ከሆነ ግን ይቅርባችሁ። ማርያምን የምሬ ነው። በቃ እናንተ ይዛችሁ መሄድ ያለባችሁ የምፈልጓቸውን ነገሮች ብቻ። አለቀ። ይህን ነው። ዝም ብላችሁ ኮቴዛ ኮተ ሰብስባችሁ ለካርጎ ቀለባት ሆኑ። እኔ መክራቸው ይህንን ነው። ያየው ተሞክሮ ነው። እኔ ግን እግዚአብሔር ይመስገን እኔ ወጥቶልኛል። እኔ ሚር ቢሆን ኑሮ በራሴ መላክ እችል ነበረ። እኔ ግን ስለማልሄድ ነው በራሴ ያላኩት። የምትሄዱ ሰዎች ግን በራሳችሁ መላክ ትችላላችሁ። እውነት ለመናገር የምትሄዱ ሰዎች በራሳችሁ መላክ ትችላላችሁ። የማትሄዱ ሰዎች ግን እንደዚሁ መላክት እንደኔ የፈራችሁ። እኔ በጣም ነው የምፈራው ግዶቼ። ምክንያቱም ሴትዮዋ ብዙ ጊዜ እንትን ስለምትል በቃ ይቺ ሴትዮዋ አንድ ቀን የሆነ ነገር ትፈጥራለች እያልኩ ስለምፈራ ለዛም ነው የላኩት። እኔ ብያለሁ። እቃዬም ደርሶልኛል እግዚአብሔር ይመስገን። ያረኩትም በስነ ስርዓት ነው እንዲነገርኳችሁ። ፌርሙሶች ምናምን ነበሩኝ። ፌርሙሶችን በደንብ ነው የጠቀለልኳቸው ማለት ነው። ከሚባል በላይ አድርጌ አልተሰበሩብኝም።
እዛ ግን ብዙ ልጆች እየተሰበረባቸው እያለቀሱ ቲቪያቸው እየተሰበረባቸው እያለቀሱ እዛ ምን አገባቸው እነሱ እንትን የሚሉት የሚፈትሹት ብር ያወጡ ምን አገባቸው? ውዶች እየተጠንቀቁ ስታወጡ እዛ ተጠንቀቁ። በቃ የሆኑ እያወጡ ምናምን ሲጥሉባችሁ እቃለው ተረጋጉ ማለት አለባችሁ እንዳይሰበርባችሁ። በተለይ ቲቪ የምትልኩ ሰዎች እችላለሁ። ይህን ነው የምለው። አሁን ስንት ደቂቃ ሆኗል? 15 ደቂቃ ሰራሁ ሆኗል ውዶቼ። ስለ ድጋሜ ጥያቄ ካላችሁ ጠይቁኝና በድጋሚ ቪዲዮ እሰራላችኋለሁ። ቪዲዮ አላስረዝም። አመሰግናለሁ። ወዳችኋለሁ። መልካም ምሽት ይሁንላችሁ። እንግዲህ አቢ ይባላለሁ፣ አቢቱ ይባላለሁ። ሀሳብ አስተያየታችሁን ስጡ። ባይ ባይ። ወዳችኋለሁ። መልካም ቆይታ